አርሲ ላይ የተገደለው ሰው ነው እንጂ በግ አይደለም። ፍትህ እንፈልጋለን። ማን እንዳደረገውም ደግሞ መንግስት መልስ እንዲሰጠን እንፈልጋለን። አክሱም አካባቢ ያሉ ወንድሞቼና እህቶቼ የቁም እስረኛ ሆነዋል። በቁም እየገደሏቸው ነው ያሉት የቀድሞ አምባገነኖች። እነሱንም ጨምሮ ደግሞ መንግስት ለፍርድ እንዲያቀርብልን እንዲጠየቁልን። ሬሳ መቀበር ብርቅ የሆነበት ከተማ፣ መጠጥ መጠጣት ቀላል የሆነበት ከተማ፣ አክሱም የሚባል የምድር ጀሃነም የሆነችባቸው ለሙስሊም እህቶችና ወንድሞች ፍትህ እንፈልጋለን። ወላሂ ከናንተ ፍትህ አንፈልግም። መንግስት ስላለ መንግስት ለሙስሊሙ ህብረተሰብ ፍትህ እንዲሰጥ እንፈልጋለን እንጂ ከዚህ የበለጠ እኮ ስሜታዊ የሚያደርግ የለም። አገር ትጠፋለች ስሜታዊ ከሆንክ። ከሰበላት በላይ ምን አለ? አልጋ ላይ ታመን እኮ ቆመን ካልቻልን ቁጭ ብለን እንድንሰግድ እኮ ታዘናል። ቁጭ ብለን ካልቻልን ተደግፈን እንድንሰግድ ታዘናል። ተደግፈን እንኳን ካልቻልን በአይናችን አጠቃቅሰን እንድንሰግድ እኮ ታዘናል። ይሄን ከመከልከል በላይ ምን አለ? ግን አገርን መጠበቅ አለብህ። ሲደመር ኢሞሽናል የምትሆኑ ማን ላይ ነው? እዛ መንግስት አለ ወይስ የለም? ብዙ የምታያቸው ነገሮች አሉ። ስለዚህ ለነዚህ ፍትህ እንጠይቃለን። መንግስት ህዝበ ሙስሊሙ ብቻ አይደለም ዓለም በአሁን ሰዓት በተለያየ እይታ ውስጥ ካለችው አገራችን አንዷ የአክሱም ጉዳይ ሁሉም ሚዲያ ዘግበውታል። የአገር ኢሜጅን ነው የሚያበላሽ። ጤነኛ ጭንቅላት ያለው ሰው ሰጋጅን አይከለክልም። ስለዚህ ይሄን ወደፊት ምን እንጠይቃለን። ለኛ አርሲ ላይም የተገደሉት በቁም ደግሞ የተገደሉትም አክሱምም በቁም ገለዋቸዋል እንዳይሰግዱ ተብሏል። ሁለቱንም ፍትህ መጠየቅ ግዴታችን ነው። በየትኛውም አጋጣሚ የሚያላችሁም ደግሞ በሰላማዊ መንገድ መጠየቅ እንኳን ከመንግስት ከጎረቤት ጋር መጣላት አይጠበቅብንም። ምክንያቱም ይሄን የሚሰሩት ብዙውን ጊዜ ይታወቃሉ። ፍጹም የሃይማኖት ሰዎች አይደሉም። ፍጹም አላህ Subhanahu Wa Ta'ala እንግዲህ ይሄን ቅርብ አድርጎልን የአክሱም እንባዎች እያለቀሱ እያዘኑ ነው ያሉት በገዛ ሀገራቸው በገዛ ቀያቸው። ይሄን ነገር ነው እያየን ያለነውና አላህ መልሱን እንዲሰጣቸው ከምንም በላይ ሁላችንም ዱዓ እናረጋለን። መልሱን ከጌታችን እንጠብቃለን። ሁላችሁም ዱዓ አድርጉ። በተቻለ መጠን ስሜታዊ አንሁን። በእንደዚህ መልኩ ስንደማመጥ ብዙ ነገሮችን በጋራ እናስተካክላለን። ሜዳችን ሰፊ ነው። ብዙ ክፍተት አለብን። ሙስሊሙን ጥለህ የትም አትደርስም። ኦርቶዶክሶችን ጥለህ የትም አትደርስም። ማንም ወደደም አልወደደም ሀገራችን ነው፣ እምብርታችን ነው ያለችው። ገና ብዙ ይጠበቅብሃል። ሰው ለሚወልደው ልጅ እንኳን ያስባል። ምን ጥየለት ነው ለልጅ የሚሄደው? ቢያንስ ሰላም እንጣለለት። ሰላም ካለ ነገ ያገኘዋል። ጥሩ አስተምረው። ለትምህርቱም ደግሞ ሰላም ይፈልጋል። ጥሩ ተመራማሪውን ሰላም ይፈልጋል። ከተለኮሰ በኋላ ተመልሰው በጣም አስቸጋሪ ነው። አላህ የክብሪት የሚጠብቅልን በጣም ከባድ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም አላህ ለሰው ልጆች ሁለት ትልልቅ ነገሮችን ሰጧቸዋል። በአብዛኛው የሰው ልጆች ግን ይታለሉበታል አሉ። አብዛኛው የሰው ልጆች ይታለሉበታል አሉ። እሱ ምንድነው? ጤንነትና ትርፍ ጊዜ ነው አሉ። ኒዕመታኒ ነው ያሉት። ሁለት ጸጋዎች ነው ያሉት። ይሄን ሁለቱን ጸጋ
አላህ ይጠብቀን። አልጋ ላይ ሰው ሲቆም ነው ያሳለፍኳት ጊዜ ያን የመሰለ የሮጥኩበት የሰላም ጊዜ ምንም እንዲሳያመኝ ግሊኮስ ሳይሰካብኝ በኦክሲጅን ሳልቀመጥ በፊት ብሎ ትዝ ይለዋል። ይሄ ትልቁ ጸጋችንን አላህ እንዳይወስድብን መልካም ጊዜያችንን ለመልካም በማሳለፍ ባትወልድም ለልጁ የባለወርስም ነጋገባለው ትላለ ለማግባቱም ሰላም ያስፈልጋል። ሰላም ትደራደሩ አይደለም በምንም ዋጋ ልትደራደር የማይገባው ነው። ስለዚህ ለሀገራችን ሰላሙን ደግሞ አላህ እንዲያመጣልን ዱዓ ማድረግ ያስፈልጋል። የትኛውም እምነት እንደምታዳምጡኝ አውቃለሁ። ማንም ትርፍ ቃል የሚናገር ሰው ካለ ያንን ሰው የማረም ከዚህ ሰው ጋር የመራቅ ስራ ነው መስራት ያለብን። አይ እኔ ምን አገባኝ ክርስቲያኖችን ስለሰደበ እንዳትል፣ አይ እኔ ምን አገባኝ ሙስሊሞችን ስለሰደበ እንዳትል። በስድብ ሃይማኖተኛ መሆን ስለማይቻል ከዚህ በላይ ደግሞ የአንድ ሃይማኖተኛ ሰው መገለጫው መሬት ላይ በሚወርድበት ጊዜ የሚታይበት ነገር ነው። ስለዚህ እኔ ዛሬ ያስተላለፍኩት ሙስሊም ለሆነ ወንድሞቼና እህቶቼ አይደለም። እናንተም ስሜታዊ እንዳትሆኑ። ክርስቲያንን ወክላለሁ ብሎ አንድ ሰው ስለተሳደበ እንዳትሳደቡ። ጠብህ መሆን ያለበት ከሰውየው እንጂ ከክርስቲያኖች መሆን የለበት። ይሄ የሚሳደብ ውሸት ዜና የሚያመጣ ላይፍ ጋር ገብቶ የተለያየ ስድቦችን የሚሳደብ መጀመሪያ መሳደባለሁ ብሎ ስለሆነ የጀመረው ከመሳደብ ውጪ ጭንቅላቱ ሌላ የለውም። ያለችው አንድ ጭንቅላት ናት። አንድ ጭንቅላቱም ስድብ ናት። ከየት ያምጣ? ከዛ ውጪ መሆን አይችልም። ስለዚህ ሙስሊም ወንድሞቻችንም የሚከሰቱ ነገሮች በጣም ስሜት ያደርጋሉ። በነብዩ አለይሂ ሰላቱ ወሰለም ያሉ ንግግር አለ። ليس الشديد بالسرعة إنما الشديد يملك نفسه عند غضبه። ጀግና ሰው ማለት ሰውን ታግሎ የሚጥል ሳይሆን በሚቆጣበት ጊዜ ራሱን የሚቆጣጠር ነው ስላሉ ብዙ የሚያስቆጡ ነገሮች አሉ። ብዙ ወላዋዮችን ታያለ፣ ብዙ አስመሳይ ሰዎችን ታያለ። ብዙ እነዚህ ሰዎች እኮ ለሀገር ትልቅ ሰው ነው የምትላቸው በዚህ ሰዓት ነው የምታያቸው ትንሽ እንደሆኑ። ስለዚህ እኛ ምን ጊዜም በሀገራችን በሚከሰት ሙስሊም ይሁን ፕሮቴስታንት ይሁን ዋቄ ፈታ ይሁን ክርስቲያን ኦርቶዶክስ ይሁን ማንም እንደ አራ ሃይማኖት የለውም ቢባል ለምን ይነካል? ማንም አይነካም። እነዚህ ነገሮች እንኳን